አንድ ታዋቂ ኬንያዊ ለባለቤቱ በአመት $250,000 ደሞዝ እንደሚከፍላት ከገለጸ በኋላ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። እሺ ብቻ አይደለም ለእያንዳንዳቸው ለምትወልዳቸው ልጆች $300,000 እንደሚከፍላቸውም ገልጿል። ሙስሊም ሴት እኔ ግንበኛ መሆን አለባት ብዬ አላምንም። ግንበኛ ማለት ኢንቨስት የምታደርገው ራሷ ላይ ብቻ ነው። all the time መስታወት ላይ ናት። all the time she is just taking care of herself። እንዲህ ቁጭ ብሎ መማር የለም፣ ቁርአን መጽሐፍ ማንበብ የለም፣ አእምሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ ጉድ ሳይሰማ መስከረም አይጠባ ይላል የሀገሬ ሰው። አንድ ባል ለሚስቱ ሚስት ስለሆነች ብቻ $250,000 ደሞዝ ይከፍላታል። ይሄ እጅግ በጣም መነጋገሪያ የሆነ መረጃ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ጫኑ። በቀጥታ ወደ ቪዲዮ። ያለ አባት ያደጉ ልጆች ለመዝናናት ጊዜ የለውም፣ ለመቅበጥ ጊዜ የለውም። መቅበጥ ያምረዋል፣ ግን እንዲዞር ሲል እናቱ ትታየዋለች። ምርጫ የለውም። ምን ይላል? ልጄ ትለዋለች፣ አንተ እስክትደርስልኝ ነው የምለፋው። ይሄን ይዞ ነው የሚያድገው። ልጄ የሴት ልጅ አታስብልኝ። አሁን የሴት ልጅ የሚለውን በኔጌቲቭ አትወሰዱት፣ ገልብጡት። ከማንም በላይ ነው። እንዲዞር ስል ያቺ እናቱ ትመጣለች፣ የተከፈለበት በቃ ዋጋ የተከፈለበት። ስለዚህ ለመዝናናት ጊዜ የለውም፣ ለመቅበጥ ጊዜ የለውም። መቅበጥ ያምረዋል፣ ግን እንዲዞር ሲል እናቱ ትታየዋለች። የሰው ልጅ እንደዛ የሚያነቃ ነገር እስካላገኘ ድረስ አይለወጥም። በትክክል። በነገራችን ላይ ብዙ ጊዜ እናታቸው ብቻቸውን ያሳደገቻቸው ልጆች ተመልከት ውስጥ እጅግ በጣም ስራቸው ላይ ጠንካራ፣ ሁሉ ነገር ሲሪየስ የሆኑ ሰዎች ናቸውና ብዙ ጊዜ እንደውም ስኬታማም ይሆናሉ። ምክንያቱም ቪዲዮ ላይ እንደተናገረው ነው። እናቱን ለማኩራት ሲል፣ እናቱን ለማሳረፍ ሲል፣ እሷን ለመካደም ሲል፣ እሷን ለማስደሰት ሲል የማይፈነቀለው ድንጋይ የለምና ብዙ ጊዜ ሴት ብቻዋን ያሳደገችው ወይንም እናት ብቻዋን ያሳደገችው ልጅ እጅግ በጣም ጠንካራና ኃላፊነት የሚሰማው ሰው ነው የሚሆነው። ብዙ ጊዜ አንዳንድ ሰዎች ስነ ምግባራችንን በሚመለከቱ ሰዓት አብዝተን ይቅር ስንላቸው፣ አብዝተን ጥሩ ስንሆንላቸው ጅል የሆንን አቅም የሌለን ይመስላቸዋል ይላል ገጣሚው። ኢነል አፋዒ ወኢን ላነት መላሚሱሃ ዐንደ ተቀሉቢ ፊ አንያቢሃ አልዐጠቡ። ምንም እንኳን የእባብ ቆዳ ለስላሳ ቢሆንም ውስጡ ማትችለው መርዝ አለ ይላል። እኛም አብዝተን ይቅር ስንላችሁ፣ አብዝተን ጥሩ ስንሆንላችሁ አቅም የለንም ማለት አይደለም። የነካካችሁን ሰዓት ውስጣችን ማትችሉት መርዝ አለ ይላል። ኢና ለቀውሙን አበት አኽላቁና ሸረፈን አነብተዲ ቢልአዛ መን ላ ዩእዚና። ሰዎች ቀድመው ካልጎዱን እኛ በፍጹም ቀድመን ሰዎችን አንጎዳም ይላል። አላ ላ የጅሀለና አሐዱን ዐለይና ፈነጅሀለ ፈውቀል ጀህሊል ጃሂሊን። አንድ ሰው እኛ ላይ ድንበር እንዲያልፍ አንመክረውም ይላል። ነገር ግን ድንበር ካለፈብን ይላል የድንበር ማለፍን ጥግ እናሳየዋለን ይላል። ወሰላም ወአለይኩም ሰላም። እውነት ነው እኮ ብዙውን ጊዜ ይሄ የምድር እውነታ ነው አይደለ? የሆነ ሰው በጣም አብዝቶ መልካም ሲሆን፣ እንደዚሁ ደግሞ ጥፋት ሲያጠፋ ያኛው ሰውዬ ዝም ብሎ ሲያልፈው ምናምን እንደ ጅል ይቆጠራል ምናምን ነገር። ይሄ እንደ አስተዋይ እንዳልሆነ ሰው፣ ብልህ እንዳልሆነ ሰው ይቆጠራል። ነገሩ ግን የተገላቢጦሽ ነው። እንደውም ትክክለኛ ብልህ የሆነ ሰው ነው ሰውን የሚታገሰው መልካም ነገር የሚያደርገውና እንደዚህ አይነትን ሰው መንከባከብ አለብን እንጂ እሱን እንደሌላ እንደ አላዋቂ አድርጎ መሳል ራሳችን ልክ እንደ አላዋቂ አድርገን እንደመሳሉና መልካም ለዋለልን ሰው በሙሉ መልካም መዋል አለብን። አይደለም መልካም ለዋለልን ይቀርና መልካም ላላደረገልን ሰው እንኳን መልካም እንድናደርግ ነው እስልምናችን የሚያዘውና ስለዚህ በዙሪያችን ያሉትን መልካም ሰዎች እንንከባከብ። ሰይድና ዑመር ኢብኑ ኸጣብ አላህ ስራቸውን ይወደድላቸውና ያችን ልጆቿን እያስለቀሰች በምሽት ያገኟትን ሴት ታሪክ ልጆች ያለቅሳሉ። እናት ሰዓት ላይ ድስት ጥዳ ተቀምጣለች። የልጆቹ ለቅሶ ይረብሻሉ። ዑመር እየዞሩ ነገሮቹን ሲመለከቱ ምንድነው ነበር ያሉት? ዑመር ለምንድነው ልጆቹ የምታስለቅሻቸው? አይ ርቧቸው። ለታዳ ለምን ምግብ አትሰጫቸውም? አይ ምግብ ሳይሆን የጣድኩት ውሃ ነው የሚበላ ስለሌለ ምግቡ እስኪበስል እያሉ እያሰቡት እንቅልፍ እንዲያደክማቸው እንቅልፍ እንዲወስዳቸው ነው። ዑመር ያን ጊዜ ራሳቸውን መቋቋም እስኪያቅታቸው ድረስ ነበር ያለቀሱትና ቀጥታ ያንን ነገር ለመለወጥ ራሳቸው በይተልማል ሄደው ዱቄቱንም አገልጋዩ ሊሸከም እንኳን ሲላቸው አንተ አይደለህም እኔ ነኝ የሚሸከመው ብለው ማምጣትና መስጠት ብቻ አይደለም የሳቸው ስራ፣ መስጠት ነው የሚጠበቅባቸው። ሳለቅሱ አይቻለሁ፣ ሲስቁ ሳላያቸው ከዚህ ቦታ አልሄድም ብለው ሴትየዋን አስነስተው ብረት ድስት ላይ እሳቸው ተቀምጠው ሰዓት ላይ
ገንፎን አገንፍተው የተኙትን ልጆች ቀስቅሰው ምግቡን አብልተው ያለቀሱት ልጆች ፈገግ ሲሉ ነበር ዑመር ስራዬን ጨርሻለሁ ብለው የሄዱት። ሴትየዋ ለሰውየው ዱዓ ስታረግ ዑመር መሆናቸውን አታቅም። ምን አለ ዑመር አንተን ቢያይ እንዳንተ አይነት ሰዎች ቢኖሩት ዑመር አንቺ ያለበትን አያቅም ዱዓ አድርጊለት አላህ ይዘንለት ብለው ራሳቸውን ወቅሰው የሄዱባቸው ሁኔታዎች አሉ። ይሄ እንግዲህ ለዚህ ነው ዑመር የታሉ ተብሎ ዛሬ እንግዲህ አላህ እነሱ እንድንከተላቸው ነው እንደ ማህበረሰብ በየቦታው የሚያለቅሱ ልባቸው የተሰበረ አንገታቸው የተደፋ እንባቸውን ማበስ የሚፈልግ እህት ወንድሞችና ወገኖች አሉ። የኛው ልጆች ናቸው። ሳይፈልጉ ተገፍተው በአገራቸው ላይ እንዳይሰሩ ተደርገው በተፈጠሩባት ምድር ውስጥ ከውጭ መጣ ወራሪ ሳይሆን ወንድሞቻቸው አፈናቅለው ያወጧቸው ሰዎች በየቦታው መጠለያ ካምፕ ውስጥ ወድቆ ከማየት የበለጠ የሚያሳዝን የሚያሳፍር ነገር የለም። በቃ እንደ ሀገር ወድቀናል፣ እንደ ማህበረሰብ ወድቀናል። እንደ ሰው ደግሞ ይሄ ችግር እንኳን ሲደርስ የኔ ችግር ነው የኔን ችግር ለመቅረፍ የኔ ድርሻ ምንድነው ብለን መንቀሳቀስ የሁላችንም ኃላፊነት ከመሆኑ አንፃር እዛ ኃላፊነት ላይ ግን ለመሄድ ያለን የተገደበና ውስን እንቅስቃሴ ያማል። እጅግ በጣም አስገራሚ ታሪክ ነው የዑመር ኢብኑ አልኸጣብ። የእሳቸውን ታሪክ ብንሰማው በቃ የሚያጠገብ አይነት ታሪክ አለው። የዑመር ኢብኑ አልኸጣብ ታሪክ አስገራሚ የሆነ ታሪክ ነው። ምን ያህል ፍትሃዊ የሆነ መሪ እንደሆኑ፣ ምን ያህል ዝቅ ብለው ማህበረሰባቸውን ያግዙ እንደነበረ፣ ምን ያህል ኃላፊነት ይሰማቸው እንደነበረ እንግዲህ ከነ ዑመር ከሰለፎች መማር አለብንና እኛም በቻልነው መጠን አካባቢያችን ላይ ያለው በሰፈራችን ላይ ሊሆን ይችላል፣ በሀገራችን ላይ ሊሆን ይችላል አቅም ያነሳቸው ሰዎችን እኛ በመንችለው በአቅማችን ማገዝ አለብን ብዬ አስባለሁ። ኡስታዝ እንደተናገረው በተለያየ አጋጣሚ የተፈናቀሉ ወገኖቻችን ይኖራሉና እነሱን በማገዝ ሊሆን ይችላል፣ በቀጥታ ሄዶ እነሱን በማስደሰት ሊሆን ይችላልና በቻለው መጠን መጀመሪያ የሚጀምረው ከቤት ነው። ከዛ በመቀጠል ከጎረቤት ከሰፈር እያለ ነው ከፍ እያለ የሚሄደውና እኛ ባለንበት ቦታ የሰው የደስታ ምንጭ ነው መሆን ያለብን። ስለዚህ በቻለው መጠን አካባቢያችን ላይ ያሉ ሰዎችን ፈገግታቸውን ለመመለስ እንሞክር። ሙስሊም ሴት እኔ ግንበኛ መሆን አለባት ብዬ አላምንም። ግንበኛ ማለት ኢንቨስት የምታደርገው ራሷ ላይ ብቻ ነው። ኦል ዘ ታይም መስታወት ላይ ናት። ኦል ዘ ታይም ሺ ኢዝ ጀስት ቴኪንግ ኬር ኦፍ ሄርሰልፍ። እንዲህ ቁጭ ብሎ መማር የለም፣ ቁርአን መጽሐፍ ማንበብ የለም፣ አእምሮ ማስፋት የለም። እኔ ቆንጆ ከሆንኩኝ that's enough for my ትዳር። so keep yourself beautiful። ራስሽን ውብ አድርገሽ አቆይ። you gonna have a good marriage። I don't think so አይመስለኝም። ካላመናችሁም በዙሪያችሁ ያለውን ላይፍ ተመልከቱ። እኔ ከሰማይ ወርጄ አላወራም፣ ከምድር ቆፍሬ አይደለም ማወጣው። ሴት ልጅ ቆንጆ መሆን ተፈጥሯዊ ማንነቷ ነው። ሴት ልጅ ሴትነቷ ብቻ ውብ ነው፣ ሴትነቷ ብቻ። ነገር ግን ውበት የእውነት ቢዩቲ የሚገለጠው ከዚህ ጋር የምታነብ ሴት፣ የምታስተውል ሴት፣ የምትናገረውን ጠንቅቃ የምታውቅ፣ ዓላማዋን የምታውቅ። ብዙ ሴቶች የሚረገጡት ለምንድን ነው? መብቷን ከማስከበር እኮ ስለማትችል። ግን አስተዋይ መሆን ያስፈልጋል፣ አቅላኒ መሆን ያስፈልጋል። የተማረች ሴት፣ አላህን የምታውቅ ሴት የምታሳድገው ልጅ እመኑ የእውነት ልጅ ነው። ትውልዳችን እንዲሻገር ካስፈለገ ሴቶቻችንን ማስተማር ግዴታችን ነው። በትክክል ኡስታዛና ሴት ልጅ ውበቷ ላይ መመካት፣ ይሄ ከላይ የሚታየው ነገር ላይ መጨነቅ፣ እነዚህ አይነት ነገሮች ላይ ብዙ ጊዜ ማሳለፍ ተገቢ አይደለም። ማለት ምንም አታሳልፍ ማለት አይደለም፣ ውበቷን አትጠብቅ ማለት፣ ራሷን አትንከባከብ ማለት አይደለም። ነገር ግን በቃ የህይወት ግቧ እሱ ብቻ መሆን የለበትም። እንደውም ብዙ ጊዜ ገጥሟቸው አያውቅም። ቆንጆ ነች፣ ነገር ግን ስነ ምግባር የላትም፣ ከሰው ጋር አትግባባም ምናምንና ይሄ መጥፎ ስነ ምግባሯ ውበቷን የሚሸፍንባት ሴት አለች። እንደዚሁ በተቃራኒው ደግሞ መልኳ ያን ያህል እስከዚህም ነች፣ መካከለኛ ነች፣ ነገር ግን ስነ ምግባሯ የደስደሷ ምናምን ነገር በጣም ቆንጆ አድርገን እንድናያት ያደርገናልና ይሄ ከላይ ከሚታየው ገጽ በተጨማሪ ውስጥን ማሳመር፣ ስነ ምግባርን ማሳመር፣ ራስን በእውቀት መገንባት። አንደኛ ትውልድን ነው የምንገነባው። ሴት ልጅ ተማረች ማለት፣ ሴት ልጅ አወቀች፣ ሴት ልጅ ይሄ ምጡቅ ሆነች ማለት በተዘዋዋሪ ሀገር አደገች፣ ትውልድ አደገች ማለት ነውና ሴቶች ውበታቸው ላይ ብቻ ሳይሆን ውስጣዊ ውበታቸውም ላይ መስራት አለባቸው ብዬ አስባለሁ። እኛም ደግሞ ልናግዛቸው ይገባል። አሁንም ወስዳችሁ ቪዲዮ እጅግ በጣም እያነጋገረ ያለ ቪዲዮ ነው። አንድ ባለ ሚስቱ ደሞዝ ይከፍላታል። ስራ ነው የጀመሩት ወይስ ትዳር አልገባኝም። ቪዲዮ እንመልከትና ከዛ የራሳችንን ሀሳብ ውስጥ እንሰጥበታለን። አንድ ታዋቂ ኬንያዊ ለባለቤቱ በአመት $250,000 ደሞዝ እንደሚከፍላት ከገለጸ በኋላ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ታዲያ እጅግ የሚያስገርመው ይህ ደሞዝ የሚከፍላት የቤት እመቤት እንድትሆን ብቻ ነው። ለቤት ወጪ አይጠይቃትም፣ አስቤዛ መግዛት አይጠበቅባትም። በማንኛውም ሰዓት አውጥታ ለራሷ ለምትፈልገው ነገር ብሩን መዋል ትችላለች። ይህ ብቻ አይደለም፣ ለእያንዳንዳቸው ለምትወልዳቸው ልጆች $300,000 እንደሚከፍላቸውም ገልጿል። ሴቶች ምን ትላላችሁ በዚህ ጉዳይ ላይ? እንደዚህ ባል ይስጠን ማለት ነው። መልካም ቀን።
ሴቶች ምን ትላላችሁ? እንደዚህ አይነት ባል ይስጠን ነው የምትሉት? ይሄን እኮ ትላላችሁ፣ አታፍሩ። ደሞዝ ይከፍላታል በአመት 250 ሺህ። አይ ቲንክ አንድ ልጅ ሲወለድለት ደግሞ 300 ሺህ ዶላር ማለት ነው። እና እንደዚህ አይነት ባል ቢሰጠን ጥሩ ነው ብላችሁ ታስባላችሁ ሴቶች? እኔ ግን ልክ አይደለም ብዬ ነው የማስበው። ምክንያቱም ሲጀመር ደሞዝ ማለት እሷ ቅጥር ነች እንዲህ ስራ ነው እንዲገባችሁ ትዳር ነው እኮ አይደል እንዴ? ትዳር ማለት የእሱ ንብረት በአጠቃላይ የእሷ እኮ ነው። ምን በደሞዝ ተከፋፍሎ አሰጣት? ሙሉ ንብረቱ የእሷ አይደል እንዴ? እዚህ ጋር ደሞዝን ምናምን ነገር በአንድ ልጅ ደግሞ አበላለው ጥቅም አለው ምናምን ጥቅም አለው። ይሄ ኖርማል ስራ ነው እንጂ የሚመስለው ትዳር አይመስልምና እኔ ኖርማል ነው ብዬ አላስብም። ትክክል ነውም ብዬ አላስብም። አይ ነው ጊፍት ስጦታ ምናምን ነገር መስጠት ይሄ ደስ የሚል ነገር ነው። ግን በቋሚነት ደሞዝ እየተከፈላት አንዲት ሴት ስትኖር አስቡት። ደሞዝ ምናምን ነገር ተራዝሟል ምናምን በዚህኛው ደሞዝ የለንም ስትባል ኧረ ስራ ለቃለሁ ስትል አይመጣውም። የሆነ ደስ የሚል ነገር የለውም። ትንሽ ፈን ይፈጥራል ለዛው። በእርግጠኝነት ሴቶች እንደዚህ አይነት ባል ይስጠን እንደማትሉ ተስፋ አደርጋለሁ። ካላችሁ ትንሽ ግራ ነው የምታጋቡት። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።